በመቶዎች የሚቆጠሩ ጨካኝ ጠላቶች በአንድ ብቸኛ ሰው ላይ እንደ ጎርፍ ሲዘምቱባቸው ምን የሚሰማቸው ይመስላችኋል? ይህ ሰው ፌይ ይባላል። በሰማይ ዝናብ በምድር ደም በሚፈስበት በዚህ አስፈሪ ምሽት እሱ ግን ሞትን አልፈራም። እያንዳንዱ የሰይፍ ምት የጠላቶቹን ሕይወት እንደ ቅጠል ያረግፉታል። ነገር ግን የጠላቶቹ ብዛት ማለቂያ የለውም። በ19ኛው ክፍለ ዘመን ጓንጉዙ የሲኦል ደጃፍ ሆና ነበር። ግድያ፣ የባሪያ ንግድና የአደንዛዥ ዝውውር የከተማ መታወቂያ ሆነዋል። ይህንን ሁሉ ግፍ የሚመራው ደግሞ አንድ ደም የተጠማ አውሬ ነው፣ ማስተር ሊው። ፌይ የራሱን ሕይወትና የጓደኞቹን መስዋዕትነት ከፍሎ ጓንጉዙን ነፃ ማውጣት ይችላል ወይስ የማስተር ሊው ጭካኔ ያሸንፋል? እንኳን ወደ ራይዝ ኦፍ ዘ ሌጀንድ በሰላም መጣችሁ። ታሪኩ የሚጀምረው ፌይ የተባለው ግለሰብ በመቶዎች በሚቆጠሩ ጠላቶች ተከቦ ነው። ብቻውን ቢሆንም እንኳን እንደ ማዕበል የሚመጡትን ወታደሮች በአንዲት ቆራጥ ምት እየጣለ በመካከላቸው አልፏል። ነገር ግን የጠላቶቹ ብዛት እንደ ጎርፍ መፍሰሱን አላቆመም። በመጨረሻም በሰውነቱ ላይ የደረሰው ጉዳት አሸነፈው። ሊወድቅም ሲያዘግም ህሊና ወደ ኋላ ወደ ቀድሞ ዘመኑ ተረከዘ። ፌይ ሕፃን ሳለ አባቱ ለሚሞቱ የቲሞች እርዳታ እንዲያደርግ በየጊዜው ይዞት ይሄድ ነበረ። ሕፃናቱን ለሕክምና ወደ ማሳደጊያ ቢወስዳቸውም ብዙ ጊዜ ጥረታቸው በሐዘን ይደመደም ነበር። ይህ ቢሆንም እንኳ ፌይ ከፊቱ ያለውን ሕፃን ተስፋ እንዳይቆርጥ ማበረታታቱን አያቆምም ነበር። በ19ኛው ክፍለ ዘመን የቺንግ ስርወ መንግስት በሚፈራረስበት ወቅት አመፅና ጦርነት የቻይናን ኢኮኖሚ አፈራርሶት ነበር። ስልጣን እያመለጠ በሄደበት ወቅት ወንጀለኛ ቡድኖች ገብተው አጠቃላይ የንግድ አካባቢዎችን ተቆጣጠሩ። ከዋና ዋናዎቹ ምሳሌዎች አንዱ የጓንጉዙ ወደብ ነበር። ወደቧ በሁለት ዋና ዋና የወንበዴ ቡድኖች ትታደራለች፣ ብላክ ታይገር እና ኖርዘርን ሲ በሚባሉ ቡድኖች። ዓለም አቀፍ ንግድ ለማካሄድ የሚፈልግ ማንኛውም ነጋዴ ከሁለቱም ጋር መደራደር ነበረበት። በየቀኑ ቡድኖቹ ካርጎዎችን ከመርከቦች ላይ ለማውረድ በመቶዎች የሚቆጠሩ የቀን ሰራተኞችን ይቀጥራሉ። ነገር ግን ያ ስራ እንኳ እንደ ሞት ቅጣት ይቆጠራል። ሰዎቹ በትንንሽ ስህተቶች ይገደላሉ፣ አስክሬናቸውንም ወደ ባህር ይጣላል። ማንም ሰው ይህንን ለመቃወም አይደፍርም። በጓንጉዙ ወደብ አቅራቢያ የሰው አስክሬን ማየት እንደተለመደና ተራ ነገር ሆኗል። የብላክ ታይገር ቡድን ሶስት ዋና ዋና መኮንኖች አሉት። ኖርዘርን ኢቭል በደም ጥማቱ የሚታወቅ፣ ብላክ ክሮው በስግብግነቱ የሚታወቅና ኦልድ ስኔክ በጭካኔውና በነውረኝነቱ የሚታወቅ ናቸው። እነሱ በየራሳቸው መንገድ ቢለያዩም ሁሉም ለአንድ ሐሳብ ይገዛሉ። እርሱም መሪያቸው ማስተር ሊው ነው። የእነዚህ መኮንኖች ጭካኔ እንዲሁ የመጣ ሳይሆን በቀጥታ እነርሱን የሚያዛቸው ከአውረ መሪያቸው የመነጨ ነው። አንድ ቀን ጠዋት ማስተር ሊው ምርጥ ተዋጊዎችን ሰብስቦ በተከታታይ ፈተናዎች ውስጥ እንዲያልፉ አደረገ። ከዚያም አንድ ተልዕኮ ሰጣቸው። ተልዕኮውም የኖርዘርን ሲ መሪ መግደል ነበር። የዚያን ሰው ራስ ይዞ የተመለሰ ማንኛውም ሰው አዲስ መኮንን ሆኖ ይሾማል ይላቸዋል። በመጨረሻም ብቻውን ወደ ኖርዘርን ሲ ዋና መስሪያ ቤት ሄዶ በሩን ሰብሮ መግባት የቻለው ፌይ ብቻ ነበር። ከቡድኑ መሪ ጋር እጅግ የበረታ ፍልሚያ ያደረገ። እናም ፌይ ስራውን አጠናቀቀ፣ መሪውንም እዛው ገደለው። ይህም በቀጥታ ወደ ታሪኩ መጀመሪያ ይመልሰናል። ፌይ በብዙ መቶ ጠላቶች የታደነው በዚህ ምክንያት ነበር። የድሉ መረጋገጫ የሆነውን የኖርዘርን ሲ መሪ የተቆረጠ ራስ ይዞ ለማምለጥ እየሞከረ ነው። በመንገዱ ላይ ያለውን ሁሉ እየተከላከለ ያልፍ ነበር። ነገር ግን ቁጥራቸው እጅግ መብዛቱ ሳይ ኃይሉን ተጠቁ። ሰውነቱ በቁስል ተተልትሏል፣ ጥንካሬውም እየጠፋ ነው። በመጨረሻው ሰዓት አንዱ ጓደኛ መጥቶ አዳነው። ፌይ ራሱን ስቶ ከወደቀ በኋላም እንኳ በእጁ የያዘውን ሁሉ አጥብቆ እንደያዘ ነው። ለምን እንደመጣና ዓላማው ምን እንደሆነ ለአፍታም አልዘነጋም። የፌይ ታሪክ በእውነት የሚጀምረው እዚህ ጋር ነው። ማስተር ሊው በፌይ ተደንቋል። በእውነትም ሰውየው እጅግ ተደንቋል። ፌይ ታላቅ መኮንን ሊሆን እንደሚችል ተረድቷል። ስለዚህ ተጨማሪ ተልዕኮ ስለሚጠብቁት የፌይ ቁስሎች ወዲያውኑ እንዲታከሙ አደረገ። ፌይን ያዳነው ሰውም ባለ ትልቅ ጥርሱ የሚል ቅጽል ስም ያለው ሲሆን ያለምንም ይሉኝታ በመናገር ይታወቃል። ታሪኩ እንደገና ወደ ፌይ ልጅነት ጊዜ ይመለሳል። ፌይ ፋ የምትባል የቅርብ ጓደኛ ነበረችው። አንድ ቀን ግን ማስተር ሊው አስጠለፋት። ፌይ በወቅቱ ሕፃን ስለነበር ይህንን ለማስቆም አቅም አልነበረውም። ስለዚህ ታዋቂ የኩንጉ መምህር ወደነበረው አባቱ ሮጦ እርዳታ ለመነው። አባቱ ጠላፊውን ማሸነፍ ቢችልም ግን ጊዜው አልፎ ነበር። ፋ ወደ ሌላ ከተማ ተሽጣ ነበር። በዚህም ምክንያት ከፌይ ሕይወት ጠቅልላ ወጣች። በልቡም ውስጥ የማይድን ቁስል ትታ ሄደች።
ወደ አሁኑ ጊዜ ስንመለስ የኖርዘን ሲ ቡድን መሪ ልጅ የአባቱን ሞት ለመበቀል በቁጭት ይቃጠላል። ነገር ግን ይህ ከመናገር ይልቅ ማድረግ ይከብዳል። የቤተሰቡ ንግድ ቀስ በቀስ እየፈራረሰ ነው። አብዛኞቹ ነጋዴዎችም አሁን ከብላክ ታይገር ቡድን ጋር መነገድን መርጠዋል። ይህ በእንዲህ እንዳለ ፌይ በይፋ አዲስ መኮንነትን ተቀበለ። እንደ ሹመቱ ስነ ስርዓት የቡድኑ ምልክት በጀርባ ላይ ተቀረጸ። በዚህ ሂደት ውስጥ ፌይ አንድ ጠቃሚ ነገር ተማረ። ማስተር ሊዩ በሚስጥር የሚያስቀምጠው የሀብት ቤት አለው። ይህ ቤት ሊከፈት የሚችለው ግን በሁለት ቁልፎች ብቻ ነው። እያንዳንዱ ቁልፍ ደግሞ በተለያየ መኮንን እጅ ይገኛል። የንቅሳቱ ሥራ እንደተጠናቀቀ የፌይን ሹመት ለማክበር ስነ ስርዓት ተካሄደ። በብላክ ታይገር ቡድን ውስጥ መኮንኖች ልክ እንደ ማስተር ሊዩ የገዛ ልጆች ተደርገው ይታያሉ። ይህም ቦታቸውን እጅግ ኃይለኛና አደገኛ ያደርገዋል። በዚያው ምሽት ከየቲሞች የተውጣጣ የተዋጊዎች ቡድን በብላክ ታይገር ቡድን ላይ አመጽ አወጀ። እነዚህ ተዋጊዎች የፌይ አባት በአንድ ወቅት ያደናቸው ሕፃናት ናቸው። ጥርጣሬውን ለማስወገድ ፌይ ምሽቱን ቹን በተባለ ሴት ጀልባ ላይ በማደር ያሳልፋል። ቹን በዚህ ዓለም ውስጥ የምትሰራ ብትሆንም ፌይ በጥልቀት ያምናታል። ስለ አባቱና በወንጀለኞች እንዴት እንደሞተ ይነግራታል። አባቱ የተዋጣለት ተዋጊ ቢሆንም ማስተር ሊዩ ቤታቸውን በእሳት እንዲያቃጥል ሊያስቆመው አልቻለም። በደርዘን የሚቆጠሩ የቲሞች በውስጥ ታስረው ቀሩ። ፌይ እነሱን ለማዳን ሞከረ። አባቱ ግን የመጨረሻው ሕፃን ለማዳን ወደ ውስጥ ሲመለስ ሕንፃው በላዩ ላይ ተደረማመሰ። እንደገና ወደ አሁኑ ጊዜ ስንመጣ ፌይ ከሌሎች መኮንኖች ጋር ለእራት ተጋብዟል። የደስታ ስብስብ መሆን የነበረበት ዝግጅት ወዲያውኑ ወደ ውጥረት ተቀይሯል። መኮንኖቹ እርስ በርሳቸው ይጣላሉ። በተለይም ሰሜን ክፉና ጥቁር ቁራ። ማስተር ሊዩ ነገሮችን አረጋግቶ ባይዝ ኑሮ ሁለቱ ሰዎች ወደ ጦርነት ያመሩ ነበር። ፌይ በጥቁር ነብር ቡድን ውስጥ ያለውን አደገኛ ፖለቲካ የተከታተለ ባለበት ወቅት የልጅነት ጓደኞቹ ፉንና ዢንላን በሚስጥር የቲሞችን በመከባከብ ላይ ናቸው። ከጥቂት ቀናት በኋላ ፌይ ማስተር ሊዩን ተከትሎ ከውጭ ሀገር ነጋዴዎች ጋር ለማገናኘት ይሄዳል። ስብሰባው እየጋለ መጣ። የውጭ ሀገሩ ነጋዴዎችም ማስተር ሊዩ የገባውን ቃል እንዲፈጽም ጠየቁት። እስከ ወሩ መጨረሻ 400 ሰዎች በሚስጥር ወደ ውጭ ተልከው ለባርነት መሸጥ ነበረባቸው። በዚህ ጊዜ ማስተር ሊዩ የጓንጉዙ ዜጎችን ለትርፍ ሲል ሲያስጠልፍ እንደነበረ ግልጽ ይሆናል። 400 ሰዎችን መጥለፍም ቀላል ስራ አይደለም። በዚህ ጊዜ ፌይም በሚያየው ነገር እጅግ ተሳቀቀ። ቢሆንም ስሜቱን ተቆጣጥሮ ትክክለኛውን ጊዜ መጠበቅ የእርሱ ፈንታ ነበር። ታሪኩ ወደ ኋላ ይመልሰናል። አባቱ ከሞተ በኋላ ፌይና ፉን በበቀል ስሜት ተሞሉ። የአባቱ ጓደኛ የሆነው ያንግ የተባለው ሰው ለስልጠና ወደ ሩቅ ቦታ ይወስዳቸዋል። ዓመታትም በዚህ ጊዜ ከነፉ። ፌይ አንድን የወንበዴ መሪ መግደል ሌላ የበቀል አዙሪት እንደሚፈጠር ተገነዘበ። ጓንጉዙንም በእውነት መለወጥ ከፈለጉ ተጨማሪ ደም ሳይፈስ ህዝቡን የሚያድኑበት መንገድ መፈለግ እንዳለባቸው በዚህ በእጅጉ አመነ። ብዙም ሳይቆይ እቅዱ ተግባራዊ መሆን ጀመረ። ፌይ በቹን የአንገት ልብስ ውስጥ ደብዳቤ መደበቅ ለፉን መልእክት ላከ። መልእክቱ ግልጽ ነበር። በአሁኑ ጊዜ አረጋዊው እባብ እጅ ያለውን የሀብት ቤቱን ቁልፍ መስረቅ ነበረባቸው። ጥቂት የጎዳና ላይ ሕፃናትን በመላክ የአረጋዊውን እባብ ኪስ ቦርሳ እንዲሰርቁ አደረገ። ቁጡ መኮንን ሌባውን ለመያዝ ተከተለ። እሱ ግን ወደ ወጥመድ እየገባ መሆኑን አልተረዳም ነበር። መኮንኑ ጥንቃቄውን በዘነጋበት ቅጽበት የቲሞቹ ጥቃት ሰነዘሩ። የፈላ ዘይት ፊቱ ላይ ደፉበትና እስኪሞት ድረስ ደበደቡት። አስክሬኑ ወደ ወደቡ ከመመለሱ በፊት በእጁ የነበረውን ቁልፍ በሚስጥር ቀዱት። ቁልፉን በቀጥታ መስረቅ አይችሉም ነበር፣ ምክንያቱም ማስተር ሊዩ ወዲያውኑ ይነቃ ነበር። አረጋዊው እባብ ከሞተ በኋላ የወርቅ ቁልፉ ለሰሜን ተሰጠ። በዚህን ጊዜም ግድያው ቡድኑን አስደነገጠው። ነገር ግን ማንም ሰው ፌይንና ጓደኞቹን አልጠረጠረም። ፌይ የማስተር ሊዩን እምነት በማግኘት ረገድ እጅግ የተዋጣለት ነበርና ከጥቂት ምሽቶች በኋላ ፌይ ከሰዎቹ ጋር ቁማር ሲጫወት ታየ። የሚገርመው ነገር ግን ደጋግሞ ይሸነፋል። የቁማር ቤቱ በጥቁር ነብር ቁጥጥር ስር ስለሆነ ገንዘቡ ባለቀበት ቁጥር እንዲበደር ይፈቅድለታል። በመጨረሻም ዕዳው በጣም በዛ። እናም ጥቁር ቁራ እንዲያገኝ ተጠራ። ይህ በትክክል ፌይ የፈለገው ነገር ነበር። የሚሸጠው ጠቃሚ ነገር እንዳለው ተናገረ። በብልሃት ቁልፉን ያገኘው ከአረጋዊው እባብ የቀድሞውኑ ተከታዮች አንዱ እንደሆነ ነገረው። ፌይ በአረጋዊው እባብና በጥቁር ቁራ መካከል ያለውን ውጥረት ያውቃል። ይህንም ለራሱ ዓላማ ተጠቀመበት። ጥቁር ቁራ እድሉን ለማግኘት ብዙም አልፈጀበትም። ሁለቱም ከዚህ ሁኔታ ትርፍ ለማግኘት ተስማሙ። ጥቁር ቁራ ቁልፉ በትክክል እንደሚሰራ ለመፈተሽ ፌይን ወደ ምስጢራዊ ሀብት ቤት ወሰደው።
ቦታው በሰዎች ይጠበቃል። ነገር ግን ሁሉም ለጥቁር ቁራ የታመኑ ናቸው። በሩ ሲከፈት ክፍሉ የማይታመን የወርቅና የሀብት ክምችት አሳየ። አሁን ፈይ የሀብት ቤቱን ትክክለኛ ቦታ ስላወቀ እንደገና ለጓደኞቹ መልእክት ላከ። በዚህ ጊዜ መልእክቱ በአንድ አሳ አፍ ውስጥ ተደብቆ ነበር። በየምሽቱ ፈይና ፉን በወንዝ ዳር አሳ እያጠመዱ መልእክት ይለዋወጣሉ። ይህም በጥቁር ነብር ቡድን ፊት ምንም አይነት ጥርጣሬ አያሳደርም ነበር። በማግስቱ ዥንላን ምላሽ ላከች። ወደ ሀብት ቤቱ የመግባት ሥራ ነገ ምሽት ይጀምራል። ነገር ግን ከታች ሌላ ነገር የተከናወነ ነው። ዥንላን ሄድ ስትል ፈይ በዝምታ ሲመለከታ ይታያል። ሱን ይህን ወዲያውኑ ተረዳች። በዚያን ሰዓት ፈይ ዥንላንና ፉን ውስብስብ በሆነ የፍቅር ማዕዘን ውስጥ መሆናቸውን ተገነዘበች። በሚቀጥለው ምሽት እቅዱ ሊጀምር ጥቂት ሲቀረው ፈይ በድንገት በማስተር ሊዩ ወደ መሳሪያ መጋዘኑ ተጠራ። ለተወሰነ ጊዜ ምስጢሩ የተገለጠ መሰለው፣ ነገር ግን አልነበረም። የተጠራው የቀድሞውን የሰሜን ባህር መሪ ልጅ እንዲጋፈጥ ነበር። ማስተር ሊዩ በቅርቡ ክትትል እየተደረገበት መሆኑን ተረድቷል። ይህ ወጣትም ከአረጋዊው እባብ ሞት ጋር ግንኙነት ሊኖረው እንደሚችል ጠረጠረ። ፍልሚያው ወዲያውኑ ተጀመረ። ፈይ ከወጣቱ የሰይፍ ችሎታ ጋር ሲገጥም ማስተር ሊዩ ቀሪዎቹን አጥቂዎች ራሱ ተቆጣጠራቸው። እድሜውና ሰውነቱ ቢገፋም ማስተር ሊዩ አሁንም ጠንካራ ተዋጊ መሆኑን አሳየ። ፈይ ግን እየተቸገረ ያለ ይመስላል። በአንድ ወቅት ማስተር ሊዩ ሊረዳው ፈለገ። ነገር ግን የፈይ መቸገር የጥንካሬ ማነስ ሳይሆን ከመጀመሪያው ጀምሮ ሰው መግደል ስለማይፈልግ ነበር። ሌላ ህይወት ማጥፋት ፈጽሞ አልፈለገም። በሚያሳዝን ሁኔታ ግን አሁን ምርጫ የለውም፣ ወይ መግደል ወይ ደግሞ መሞት ነበር። አማራጭ ያጣው ፈይ በመጨረሻም የወጣቱን እጅ ቆረጠና እንዲገለው ተገደደ። በተመሳሳይ ሰዓት የየቲሞቹ ቡድን ስራቸውን ጀመሩ። ወደ ምስጢራዊ ሀብት ቤቱ ከመግባታቸው በፊት የአደንዛዥ እጽ መከፋፈያ በሆነው አካባቢ ላይ እሳት ለቀቁ። እሳቱ ከመስፋፋቱ በፊት ግን ሁሉም ሰው ከዚያ እንዲወጣ ተደረገ። ስለዚህ ማንም ንጹህ ሰው አልተጎዳ። አካባቢው በጥቁር ቁራ ቁጥጥር ስር ስለነበር ሰዎቹ እሳቱን ማን እንደለኮሰ ለማወቅ ግራ ተጋብተው ነበር። ፈይ እሳቱን ከሩቅ ሲያይ እቅዱ እንደታሰበው እየሄደ መሆኑን አወቀ። ወደዚያው አመራ። ማስተር ሊዩም አልጠረጠረውም፣ ምክንያቱም እንዲህ ያሉ ነገሮችን መቆጣጠር የመኮንኑ ስራ ነው። ይህ በእንዲህ እንዳለ በጥቁር ቁራ ስትታደን የነበረችው ዥንላን በከተማው ዳርቻ ወደሚገኝ አሮጌ መጋዘን ሳበችው። አንዴ ወደ ውስጥ ከገቡ በኋላ የየቲሞች ቡድን አባላት ቀድሞውኑ የጠበቁ ነበር። ስራቸውንም እዚያው ሰሩ። በዚያው ምሽት ፉን ከደርዘን በላይ ጥቁር ነብር አባላት ጋር እየተዋጋ ነበር። በዚህ ጊዜ እሱ ግን እድለኛ አልነበረም። የመውጫ መንገዶች በሁሉም አቅጣጫ ተዘግተው ነበር። በመጨረሻም በቁጥጥራቸው ውስጥ አዋሉት። ጥቁር ቁራ ከተሸነፈ በኋላ ፈይና ዥንላን ጸጥ ያለ ጊዜ አብረው አሳለፉ። እርስ በእርስ ፍቅር እንዳላቸው ግልጽ ነበር። ነገር ግን በፉን ምክንያት እስካሁን ስሜታቸውን አልገለጹም ነበር። ፈይ የጥቁር ነብር ቡድን እንደወደቀ ከጓደኛ ጋር ያለውን አለመግባባት የሚፈታ ቃል ገባ። በሚያሳዝን ሁኔታ ግን ያ ዕድል ላይመጣ ይችላል፣ ምክንያቱም ፉን ተይዟል። ማስተር ሊዩ የምስጢር ሀብት ቤቱ ባዶ መሆኑን ሲያውቅ ወዲያውኑ ምርመራ ጀመረ። ነገር ግን ሳይወጣ በፊት መጋዘኑን አስቀድሞ ባዶ መሆኑንና ሀብቱም በከተማው ሕዝብ መወሰዱን ሰማ። ማስተር ሊዩ ወደ ውጭ በወጣበት ወቅት ፈይ ፉንን ለማዳን አሰበ። ነገር ግን ፉን ቀድሞውኑ ዕጣ ፈንታው ተቀብሏል። በድንገት ቢያመልጥ ኑሮ የፈይ ምስጢራዊ ማንነት ይገለጥ ነበር። ማስተር ሊዩ ወደ ውስጥ ሲመለስ እጅግ ተቆጥቶ ነበር። በቁጣውም ፈይ የገዛ ጓደኛውን ምላስ እንዲቆርጥ አዘዘው። ፈይ በታማኝነትና በህልውና መካከል ተወጠረ። ምን ማድረግ እንዳለበትም ግራ ገባው። ከዚያም በመጨረሻ ሰዓት ነገሮች ተቀየሩ። የጥቁር ቁራ አስክሬን መገኘቱ ተሰማ። የሚገርመው ነገር ግን ቁስሎቹ በሰሜን ክፉ ልዩ መሳሪያ የተፈጠሩ ይመስሉ ነበር። የቡድኑ አማካሪ ሰሜን ክፉ ገዳይ እንደሆነ መጠርጠር ጀመረ። በእውነት ግን ይህ የፈይ ዕቅድ አካል ነበር። በዚህ ጊዜ ማስተር ሊዩ ወደ ወጥመድ መግባት ጀመረ። ሰሜን ክፉ ከጀርባ ሆኖ የሚያስር ከዳተኛ እንደሆነም ጠረጠረው። ሰሜን ክፉ ራሱን የመከላከል እንዲሰጠው በእጅጉ ለመነው። ፉንም እዚያው ስለነበር እውነቱን ለማወቅ ማስተር ሊዩን ፉኑን እንዲጠይቅ ወሰነ። ነገር ግን በዚህ ጊዜ ፉን ያልተጠበቀ ነገር አደረገ። እውነቱን ከመናገር ይልቅ ሰሜን ክፉ ተጠያቂ እንዲሆን ነገሩን አጣሞ አቀረበው። እቅዱ እንዲሳካ ሲል ራሱን መስዋዕት አደረገ። የውሳኔውም ህይወቱን አሰጠው። ለፈይ ፉን ከጓደኛ በላይ እንደ ወንድም ነበር። በተራራ ላይ አብረው ሰልጥኗል። ብዙ ጊዜም አብረው አሳልፏል። ጓንጉዙንም የመለወጥ ተመሳሳይ ህልም ነበራቸው። ነገር ግን የህልም ሳይሳካ ፉን ሄደ። በዚያው ምሽት ፉን ማልቀሱን አላቆመም። ለአፍታም ቢሆን ይህ ሁሉ ጥረት የሚረባ መሆኑን ጠረጠረ። በዚህ ጊዜ ቹን ወደ እውነታው መለሰችው። በሺዎች የሚቆጠሩ የጓንጉዙ ህዝቦች አሁንም የነጻነት ድል እየጠበቁ መሆኑን አሳሰበችው። በተጨማሪም
300 የተጠለፉ ሰራተኞች አሁንም አልተገኙም። በሐዘን ውስጥ ቢሆንም እንኳ በሚቀጥለው ቀን ጠዋት ማስተር ሊው ሲጠራው ፈይ በጽናት መቆም ነበረበት። ወደዚያም ሲሄድ አንድ አስደንጋጭ ነገር አየ። ጓደኞቹ በጥቁር ነብር ዋና መስሪያ ቤት አቅራቢያ ተሰብስቧል። የፉንን አስክሬን ለማየትና በምስጢር ለመውሰድ አቅደው ነበር። ፈይ ወዲያውኑ ወጥመድ መሆኑን ተረዳ። በሕዝብ ፊት ታሪኮቹ ወደሚናገረው አይነ ስውር ተራኪ ሄድና ሌሎቹ በወጥመድ ውስጥ እንዳይገቡ የሚያስጠነቅቅ የሚስጥር መልእክት እንዲያስተላልፍ ጠየቀው። ማስተር ሊው ጠላቶቹ ወደ ወጥመድ እስኪገቡ ድረስ በጉጉት እየጠበቀ ነበር። ነገር ግን ያ ከመሆኑ በፊት አይነ ስውሩ ተራኪ የእነሱን ታሪክ በሚመስል ታሪክ መናገር ጀመረ። ዢንላን እና ሌሎቹ ማስጠንቀቂያውን ተረድተው ወዲያውኑ ተመለሱ። ማስተር ሊው ሲሰማ ተቆጣ። አይነ ስውሩን ማን እንደከፈለው እንዲናገር አዘዘው። የጥቁር ነብር አባላት አንድ በአንድ ወደ ተራኪው ጆሮ የተጠጉ ከዳተኛውን እንዲጠቁም ጠየቁት። ተራው ፌይ ሲሆን ሁሉም ሰው ተራኪው ፌይ ላይ ይጠቁማል ብሎ የጠበቀ ነበር። ነገር ግን ተራኪው ፌይ ከዳተኛ ለመሆኑን ተናገረ። በእውነት ተራኪው የፌይን ወገን መርጧል። በመጨረሻም ባለፈው ምሽት ከሀብት ቤት የተገኘውን ድርሻ ካገኘ በኋላ በመጨረሻም የፌይን ማንነት ማንም ሊያጋልጥ አልቻለም። በዚህ ጊዜ ግን አንድ የሚገርም ነገር ተከሰተ። በዚያው ቀን ከሰዓት በኋላ ፌይ አንድን ካርጎ በከተማው ዳርቻ ወደሚገኝ አረጋዊ ሆስፒታል እንዲያደርስ ታዘዘ። ከሰዓታት ጉዞ በኋላ እዚያ ደረሰና አንድ አስደንጋጭ ግኝት አገኘ። የተጠለፉ ሰራተኞች ታስረው የነበረው እዛው ነበር። በተመሳሳይ ሰዓት ሰሜን ክፉ በአንድ የህዝብ መታጠቢያ ቤት ውስጥ ለመዝናናት ወሰነ። ህይወቱ አደጋ ላይ መሆኑን ስለሚያውቅ ከመግባቱ በፊት ቦታውን አስደቀቀ። ብዙም ሳይቆይ ሁለት ወጣት ሴቶች እንደ አጋዥ መስለው ወደ ውስጥ ገቡ። አንደኛዋ ቹን ነበረች። የመጣችው ለሞት የሚዳረግ ዓላማ ይዛ ነበር። እቅዷም የሰሜን ክፉን እምነት ማግኘት ነበር። ስለ ፌይ እቅድ መረጃ ማውጣትና ከዚያም መግደል ነበር። ጥቃቷን ለመሰንዘር ተቃረበች። ነገር ግን ሰሜን ክፉ የሚታለል ሰው አልነበረም። ነገሩን ገለበጠውና ከቹን ጋር በመጣችው ሌላኛዋ ሴት ላይ ጉዳት ለማድረስ ሞከረ። ነገር ግን ምንም ሳይቀጥል ዢንላን በድንገት ታየችና ሰሜን ክፉን እዚያው ገደለችው። የቹን ሞት ከመጀመሪያው ጀምሮ የእቅዷ አካል እንደነበር ታወቀ። ይህን መንገድ የመረጠችው በፈቃደኝነት ነበር። ይህም ለጓንጉዙ ነፃነትና ብልጽግና የምታበረክተው ብቸኛው የመስዋዕትነት መንገድ እንደሆነ አምና ነበር። ሰሜን ክፉ ያለ መስዋዕትነት በቀላሉ እንደማይሸነፍ ሁሉም ተረድቶ ነበርና። ነገር ግን ከሁሉም በላይ አስደንጋጭ የሆነው እውነታ ተጋለጠ። ቹን በእውነት ፋ ነበረች። ከዓመታት በፊት ተጠለፈችው የልጅነት ጓደኛው ፌይ ህይወቱን ሙሉ ሲፈልጋት የነበረችው ልጅ ሁልጊዜም ከጎኑ ነበረች። ይህ ቢሆንም እንኳን እውነተኛ ስሟን ለማንም አልተናገረችም ነበር። በተገደለችበት ህይወት ምክንያት ትልቅ እፍረት ይሰማት ስለነበር ያንን ምስጢር እስከ መጨረሻው ይዘው ሄደች። በማግስቱ ፋንና ፉንን ከቀበሩ በኋላ ፌይ የየቲሞችን ቡድን ሰበሰበ። አሁን የተጠለፉ ሰራተኞች የት እንዳሉ ስለታወቀ ሙሉ አመጽ ለማካሄድ ጊዜው ደረሰ። ፌይና ጓደኞቹ እውነቱን በከተማ ሁሉ አሰራጩ። የጓንጉዙ ቤተሰቦች በጥቁር ነብር ቡድን እንደተጠለፉ ይፋ አደረጉ። ዜናው በከተማ ጎዳናዎች ሁሉ ቁጣ አንቀሰቀሰ። በዚህ ጊዜ ማስተር ሊውም ወዲያው ምላሽ ሰጡ። የፌይንም ህይወት ቀጥፎ ጭንቅላቱን ቆርጦ ላመጣ ማንኛውም ሰው ሽልማትና አዲስ የማዕረግ ሹመት እንደሚሰጠው አወጀ። ባለ ትልቅ ጥርስ የሚባለው ሰው ፌይ ከዳተኛ መሆኑን ከመጀመሪያ ያውቅ ነበር። ነገር ግን የፌይ ተግባር ለፍትህ መሆኑን ተረድቷል። በመጨረሻም ከጎኑ ለመሆን ወሰነ። ከዚያም ዜጎቹን ለማሻሻቀዱ የነበሩት የውጭ ሀገር ነጋዴዎች ረብሻው ሲጀምር ወዲያውኑ ሸሹ። በነጋዴዎቹ እርዳታ ፌይና የከተማው ህዝብ በመቶዎች የሚቆጠሩ እስረኛ ሰራተኞችን ነፃ ወጡ። ነገር ግን እዚያም አላቆሙም። ህዝቡ በጥቁር ነብር ዋና መስሪያ ቤት ፊት ለፊት ተሰብስበው ፍትህን ጠየቁ። ፌይ ህዝቡ መስሪያ ቤቱን ሰብሮ እንዲገባና ቡድኑን በኃይል እንዲያጠፋ ማዘዝ ይችል ነበር፣ ምክንያቱም በቁጥር ይበልጡ ነበርና። ነገር ግን ያተጨማሪ ደም መፍሰስን ያስከትላል። በምትኩ ፌይ ሌላ አማራጭ አቀረበ። በእሱና በማስተር ሊው መካከል የሚደረግ ፍልሚያ። ያሸነፈ ሰው የጓንጉዙን ወደብ ይቆጣጠራል። በዚህ ጊዜ ሌላ አማራጭ ያጣው ማስተር ሊውም ፍልሚያውን ተቀበለ። ፍልሚያውን ከመጀመሩ በፊት ፌይ የመጨረሻውን እርምጃ ወሰደ። በመጋዘኑ ውስጥ ያሉትን መብራቶች ሰባበረና ሆን ብሎ ቦታውን በእሳት አቃጠለው። እሱ ቢሸነፍ እንኳን የጥቁር ነብር መስሪያ ቤት የአመጽ ምልክት ሆኖ ይቃጠላል። ውጊያው ተጀመረ። ማስተር ሊው ቀላል ተዋጊ ያለመሆኑን አሳየ። በእውነቱ ፌይ መጀመሪያ ላይ በጣም ተቸግሮ ነበር፣ በተለይም እሳቱ በዙሪያቸው ሲቀጣጠል። ቀሪዎቹ የቡድን አባላት እሳቱን ለማጥፋት ቢሞክሩም እሳቱ ግን እየበረታ ሄደ። ሶስተኛው ፎቅ ሙሉ በሙሉ በእሳት ተበላ። ፌይና ማስተር ሊው በእሳት በተከበበው ጣራ ላይ ለመዋጋት ተገደዱ። ከውጭ ሆኖ የሚመለከተው ህዝብም
ሁለቱም ሰዎች እንደሞቱ ገመተ። የቀሩት የቡድን አባላት ደነገጡና የተቆጣ ሕዝብ ሳይደርስባቸው በፊት ከፊታቸው ሸሹ። በፍልሚያው መሃል ማስተር ሊዩ ራሱን መቆጣጠር አቃተው። አሁንም ፌይን ማሸነፍ አልቻለም። እሳቱም እየቀረበው ነው። ነገር ግን ፌይ ሊገለው አልፈለገም። በሰላም እንዲወጣ እድል ሰጠው። ነገር ግን ማስተር ሊዩ ከስልጣን ርቆ ከመኖር ሞትን መረጠ። ከጥቂት ጊዜ በኋላም ጓንግዙ ነፃነቷን አከበረች። አደንዛዥ ጠፋ፣ የባሪያ ንግድም አከተመ። በከተማዋ ላይም ከዓመታት በኋላ ለመጀመሪያ ጊዜ የሰላም አየርን እየነፈሰ ፊልሙ በዚህ ያበቃል። ውድ ተመልካቾቻችን የዛሬው ፊልማችን ይህን ይመስል ነበር። ፊልሙ ከተመቹት ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።